ምንድነው ይሄ? ይሄ ምንድነው? ፋይንደር ይላል። ላታለው ጭንቅላታለው ደሞ ስንት ነው ካላችሁ የበላህበትን ማጠብ ነው። አድራሻውም ሸቤ ቤት እንዳይመስላችሁ ያው እኛ ቤት ነው። ሰላም ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው ባበዱ ቪዲዮዎች ተመልሰን መተናል። እንደተለመደው እናንተ ፈታ ያደርጋሉ ያዝናናል የሚሉ ቪዲዮ ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንችላላችሁ። እንዲሁም ይህንን ቪዲዮ እስከ መጨረሻ ታችሁት ከተመቻችሁ ይመቻችሁ። ተረጋጊ ዶክ እባክህ። መልካም ዜና ዶክ መልካም። ኦኬ እስቲ መጀመሪያ እናንበበው ጋይስ። ባለሀብቱ የሚስት ሀያት በጠና ታሞ ወራጅ ስትሆን ይላል። እስቲ መልካም ዜና እባክህ። የሄደ መመለስ አይቻልም ማለት ሀያት ሻርፍ እንዴ አማጂ እንደዛ እኮ አማጂ እኔ አልሰማም እኔ አልሰማም አማጂ እኔ አልሰማም አያቴ እኔ አልሰማም አያቴ እኔ አልችልም አያቴ እኔ አልችልም ጋይስ። ይሄ ልጅ እኮ ቢሰራው እኔ አልችልም አያቴ እኔ አልችልም አማጂ ምን ያስከፋል ያንቺ ደስታ ለኔ ተርፎ በሰለ አማጂ መረጋጋት ነው ያለብሽ። ደሞ በልሽት አላቃለው እናቴ በቃ እሺ ዶክ እንግዲህ ምንም የቀረ ነገር የለም አይደል? ማደር አይችልም አይደል? ሬሳ እንትን ስንት ሜትር ናቸው አባባ? ምንድን ነው ለሬሳ ሱፋና ሰፋ ለመቀለቆፈን ነው እንጂ ለሳጣ በቃ እሺ ተነጂ በቃ እኔ ጣፋብሶ መቅበር ነው በቃ እንቅበራቸው አይደል? አማጂን እንቅበራቸው። ጋይስ ዶሚኒክ የሚሰራቸው ቪዲዮዎች ከማሳቅ ወደ ኋላ አይደለም ጋይስ። እግዚአብሔር ብቻ ፈታ አድርጎናል። የምር ይመች። ቀጣይ ቪዲዮ እናችሁ እኔ በጎ ባሉንም በጎ ነኝ። ሰሞኑን እየተማርኩ ነበር፣ የፀጉር ባለሙያ ለመሆን እየጣርኩኝ ነበር እና ተምሬ ከጨረስኩ በኋላ አሊኤክስፕረስ ላይ አዝዤ ነበረ ቶንዶስ። ይሄን ይመስላል ቶንዶሱ። ያዘዝኩት ቶንዶስ ዛሬ ነበር የመጣው። ምንድነው ይሄ? ይሄ ምንድነው? ፋይንደር ይላል። 2 ወር ነው የተማርኩት። 2 ወር ሲያስተምሩኝ ይሄ እንደዚህ አይነት ዕቃ አላየሁም። የፀጉር መቁረጫ ምንድነው ይሄ? ምንም አልልም ዛሬ ምንም አልልም። እባክህ መተህ እንድትወስድልኝ ይሄን ነገር እባክህ መተህ እንድትወስድልኝ። አሊኤክስፕረስ ተገቢ ነው ወይ? ቶንዶስ ነው ብሎ ይሄን ነገር መላክ በቃ ለአሊኤክስፕረሱን ቀጥታው መልእክቱ እንደዚህ አይነት ቶንዶስ የት ሀገር ነው? እስቲ ቤት ሀገር ነው እንደዚህ አይነት ቶንዶስ ያለው? የት ሀገር ነው እስቲ የሚጠቀሙበት? ብቻ ተገቢ ነው ወይ? እስቲ ብቻ ገስ ወደ ቀጣይ ቪዲዮ ብቻ ላታለው ጭንቅላታለው ግን በቀን እንኳን እንጂ ስንበቀል ብንበቀለው አበቃቀል Gracias.
ያዝሬቱ ጌታ በእግዚአብሔር ገምቼ ነበር። እናቴ የዶሮ ግድር እንዳደረጉት እንደዚያ ጋይስ እስቲ ኮሜንት ብቻ እና በርገር ውስጥ ጣት አለ። እስቲ ሌላ ኮሜንት ጋይስ ለዚህ ነው ህይወትን የማላመጥ። ጋይስ የምር የሆነ ቪዲዮ የእነዚህን ሪያክት አድርጌበታለሁና ቤት ውስጥ እንትን ሳሙና በጥብጠው ቤት ውስጥ ሴራሚክ ላይ ደፍተው ሶስቱ ነው እንደዚህ ፕራንክ ያደረኳቸው ይዛኔ ማለት ነው። እነሱ ደግሞ በዚህ መልክ ተበቀሏቸው ማለት ነው። ብቻ ይመቻቸው። አዝናን ነው የምር ጋይስ። ካላ ሪቪው ኦኬ ካላ ሪቪው ይላል። እስቲ ዛሬ ሪቪው የምናደርገው የማየን ሽሮ ነው። ያው ምስርም ቢሆን ሽሮ በል። ፖርሽኑም ቶሎ ከመጣ ተሻምተህ ትበላለህ፣ ካለቀ ግን አለቀ ነው። ጭማሪም ከፈለክ የጎደለውን በውሃ ሙላው ትባላል። ምስር ማትወድ ከሆነ ደግሞ ሲጠብስ ትበላል። ዋጋው ደግሞ ስንት ነው ካላችሁ የበላህበትን ማጠብ ነው። አድራሻውም ሸቤ ቤት እንዳይመስላችሁ፣ ያው እኛ ቤት ነው። ይመቻችሁ። ይሄን እኮ ስንቱ ያላገኛል። አንተ የማዘርን ሽሮ ቁጭ ብለህ እየበላ እሱንም በዚህ እድሜ ዋው። ብቻ እስቲ ወደ ቀጣይ ናችሁ። በባለፈው ወንደላጤ መሆኔን ነግሬያችሁ ነበር እና ተዘረፉት። ላተ ሁለት ሌቦች ነው የዘረፉኝ። ቤት ገብተው አላወቁኝም መሰለኝ። ጆ ስለቱ ጠቅረው ፍቃቱ የሰቤው ካባ መሆኔን አላወቁ። እሺ እና ለሱ ብዬ የፖሊስ ዱላ ልገዛ ወጥቼ ነበር። ምንድነው ይሸጣል? ምንድነው ይሄ? እና የፖሊስ ዱላ ነው ብለህ ሸንኮራ ይሸጥክልኝ ሰውዬ ማለት ነው። አሸጉደኝ መጣልሃለሁ። ተገቢ ነው ወይ የፖሊስ ዱላ ነው ብሎ ሸንኮራ መሸጥ? ኧረ ይሄ ልጅ ገድለን መሳቅ። የምር ብቻ ይሄን ሸንኮራ ይሸጥክለት ሰውዬ ብቻ አንተ ብቻ ትክክለኛ ነጋዴ ነህ። ብቻ ተገቢ ነው ወይ እንደዚህ አይነት ነገር? ተገቢ ነው ወይ? ብቻ ወደ ቀጣይ ቪዲዮ። ታማኙ ቲክቶከር ይላል። እስቲ ሄሎ ብራዘር፣ ሰላም ነው? እሺ ሰላም ነው። አለን። ቲክቶክ ላይ የሚሸጥ ጫማ አለ፣ ተፈሻይቼ ነበር። አዎ አለ፣ አይተሃል። ልክ ነህ። አሪፍ። እና ዛሬ መጥቻል፣ ታቀብኛለሽ? ወይ ዛሬ እንኳን አይመቸኝም ብራዘር። አርጌው ወደ አሁን አንተ ነህ ነጋዴ ጨራሽ የምትሸጠውን ልብስ ምናምን እና ጫማ አድርገህ የምትወጣው። ብቻ ይሄ እንደዚህ አይነት ቪዲዮ ተገቢ ነው ወይ? ተው። ብቻ ለዛሬ ያዝንላችሁ ቪዲዮዎች ይህንን ይመስሉ ነበረ። በቀጣይ ደግሞ በአዝናኝ ቪዲዮዎች እስክንገናኝ ድረስ እስካሁን ድረስ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንችላላችሁ። በቀጣይ ቪዲዮዎች እስክንገናኝ ደህና ቆዩ።